ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ህዝብ ካበረ እነሱ ምንም ማድረግ አይችሉም። ስለዚህ እኛ በቃ ውጊያ የታሪክ ውጊያ በቃን እንድንልና እግዚአብሔር የሰጠን ሪሶርስ የባህር ሪሶርስን እንዴት በጋራ መጠቀም እንችላለን ማለት ሁሉ ጊዜ እንደ ማንኛውም የምዕራባውያን የኤርትራ ምሁራዎችም ያወጡት እንትን አለ ጥናታዊ ጽሑፍ አለ እንደ ማንኛውም አገሮች ባህር የመጠቀም ኢትዮጵያ ራይት አላት ግን ኢሳያስ ካለ አይሆንም። ስለዚህ ይሄንን ነገር አውቀው እኛም እንደ ህዝቦች ባህሩን ያለን እናንተም በመጠቃቀም አንዳንዴ አብይም እንደዛ ይላል ማለት ነው በመጠቃቀም ማለት ነው። ስለዚህ እንደ ህዝቦች እኛ ወንድማማቾች በባህልም ይሁን በምንም ይሁን ከማንም ዓለም እኛ እንቀራረባለን ማለት ነው። ስለዚህ ግን እርስ በራሳችን ጠረጴዛ ላይ ቁጭ ብለን ያለንን ችግር እንደመፍታት ፋንታ አብይም ሄዶ የሆነ የምዕራባዊዎችን ኃይል ነው ድጋፍ ነው ምናምን ይጠይቃል ያም ከሌላ አምጥተን በአንድ ቋንቋ አንድ ጠረጴዛ ላይ በረዳዳት የምንችል ህዝቦች ወንድማማቾች ያለን እንዲህ ውጊያ ላይ ያኖሩናል ያለውትና ስለዚህ ኦፍ ኮርስ ባህሩን ከኢትዮጵያውያን ይጠቀሙበታል እና ህዝብ ምን ማድረግ አለብን ትላለ በዚህ ሰዓት አሁን በተለይ የውጊያ ድባብ ዳግም ደም ሊያፈሱ ነው ማለት ነው የህዝቡን ደም ሊያፈሱ ነውና እስኪ ህዝቡ ምን ያድርግ በተለይ በኢትዮጵያ ወገን ኤርትራ ውስጥ እንኳን ምንም እድል የለም ይሄ ግን ለዚህ ዲክታተር ስርዓት ኢትዮጵያ የኤርትራን ሉዓላዊነት በደፈሩ ቁጥር ሞር እድሜው እንዲጨምር ነው የሚያደርጉት ያሉት ለምን ሉዓላዊነቱ እንዳይነካ ብሎ ደግሞ ህዝቡ ከሱ ሳይድ ይሆናል። ስለዚህ ይሄን ነገር አውቆ እስኪ ምን ትላለህ በተለይ በኢትዮጵያ ህዝብ በኩል ማለት ነው ውጊያ እንዳይመጣ ደም መፍሰስ እንዲያበቃ እስኪ መልክት እንግዲህ ቴክኖሎጂው የፈጠረልን አንድ ነገር ቢኖር መንግስት የማይቆጣጠረው ቴሌቪዥን መንግስት የማይቆጣጠረው ሚዲያ ነው ኤሪሳት ኤሪፒኤም ኢትዮ 360 ሌሎች ሚዲያዎች አሉ ይሄ ሀሌታ የሚሉትን ሰውዬ ያው የኢትዮጵያ ፕሮፓጋንዳ የመንግስት ፕሮፓጋንዳ ወይም የራሱም ሊሆን ይችላል ነገር ግን ያው ጦርነት ነው እንትን የሚለው እሱ ሞር ጥላቻ ላይ ነው መጀመሪያ ህግደፍን ማሞካሸት ላይ ነበረ ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ሰላም እያሉ ብዙ ነገር ይል ነበር አሁን ደግሞ ሌላ ነገር ጀምሯልና እኛም ያስፈልገን ኢትዮጵያውያንና ኤርትራውያን ተቀራርበን እኔ ራሴ ኢትዮጵያ እንደዚህ ነው የሚያዋጣሽ ምናምን ማለት ሳይሆን ምን እናርግላችሁ እኛ ኤርትራውያን ለኢትዮጵያ ምን እናርግላት ምን ትፈልጋላችሁ ከኛ ጋር እኔ ከኢትዮጵያዊ ወንድሜ መስማት ነው እንፈልገው እሱ ደግሞ ምን ብናረግ ነው ከናንተ በሰላም ምን ኖረው አብረን በሰላም ምን ኖረው ምን ብንዳደርግ ነው ብሎ በክፍት ልብ instead of agenda ይዘን መተን የየሀገሮቻችን ኢንትረስት ብቻ ፎከስ አድርገን ሳይሆን መደማመጥ ልብ ለልብ ተደማምጠን አንድ ብዙ አንድ የሚያደርገን ይበዛል እንደሚበዛ ነው እኔ ማምነው እንደዛ ብለን ብንነጋገር ልብ ለልብ እልህ እኮ ነው በቃ ስትነጋገር ሁላ እልህ እኮ ነው ብሬክ ዳውን የሚያደርገው ነገሮች እና ዜጎች በእንደዚህ አይነት በኤሪሳት በዚህ አጋጣሚ ኢንከሬጅ ላረጋችሁ ፈልገው ኤሪሳት ጋዜጠኞች ኢትዮጵያውያን እየጠራችሁ አነጋግሯቸው እንደዚህ እንደኔ እንደምናገረው አንዳንዴ ደግሞ ኤርትራውያንና ኢትዮጵያውያን አምጥታችሁ መነጋገርም ይሁን ዲቤትም ይሁን እናድርግ በመልካም መንፈስ
ምክንያቱም ያ ኤሪሳት በዚህ አጋጣሚ በቃ በሩ ክፍት ነው። ኢትዮጵያውያን ይሄ ሳተላይት ቴሌቪዥን ነው፣ ወደ ኢትዮጵያ ውስጥም ይተላለፋል እና ህዝቡን ወደ ሰላም የሚያመጣ ዲቤቲንግ፣ መባባል፣ መነጋገር እንዲኖር በራችን ክፍት ነው ልል እወዳለሁ ማለት ነው። ኤኒታይም ሰው ሀሳባቸውን፣ ምክራቸውን፣ እውቀታቸውን በዚህ ሚዲያ ለህዝባችን ለሁለቱም ህዝብ ሜሴጅ መልእክት ማሳለፍ እንደሚችሉ ኢንቫይት አደርጋለሁ ማለት ነው። ጎሄድ ቀጥል። እሺ ትክክል። እና ከዚህ ውጭ ልናደርገው መሳሪያ የለንም። ባንኩም ታንኩም የሚቋጥሩት ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ ናቸው። እስር ቤት አላቸው፣ ባንኩ ይቋጥሩታል። ሁሉም ሪሶርስስ የስቴት አፓራተስ የሚባል በእጃቸው ነው። አንድ የማይቋጠሯት ቴክኖሎጂ ደግሞ የሰጠን ይቺ ሳተላይት ቲቪ ወይም የዩቲዩብ ቻነል ነው። ይህንን የዩቲዩብ ቻነል ወይም ደግሞ ሳተላይት ቲቪ ከተጠቀምንበት አይቀር ለሰላም ለቁም ነገር እንጠቀምበት። for the betterment of ለሁለቱም አገሮች ለሁለቱም ህዝቦች መቀራረብና መረዳዳት for better future and በቃ ቻነል የራሳችን ህዝብ የራሱ ቻነል አውጥቶ ለመንግስት አጀንዳ መስጠት ያለበት ህዝብ ነው እና ይህንን አጀንዳ የሰላም አጀንዳ ህዝቡ እየተነጋገርን ማለት ዝም ብለን ሰላም ሳይሆን ምንድነው የምንፈልገው? ምክንያቱም ጦርነት ከአፄ ኃይለ ሥላሴ ጀምሮ ኢትዮጵያና ኤርትራ ሲዋጉ ነው። አፄ ኃይለ ሥላሴ 50ኛው ዓመት አከበሩ። ባለፈው ጊዜ የሞቱበት 1974 ነው ከስልጣን የተወገዱት እና 1974 አምና ነበረ 50 ዓመት ደግሞ የግማሽ ክፍለ ዘመን ነው። ከዛ እሳቸው ስልጣን ላይ ያሉም ውጊያ ነበረ እና ውጊያ ከእሳቸው በፊትም ያ ስለዚህ ወደ አራተኛ ጀነሬሽን ሶስት ጀነሬሽን የኢትዮጵያ ወጣቶች እና የኤርትራ ወጣቶች ሞተዋል። እኔ ሳስበው በኤርትራም በኢትዮጵያም በኩል እንደዛ ነው። ግን በትጥቅ ትግል ጊዜ ኤርትራን ነፃ ለማውጣት ታጋይ ሆኖ የሞተ የተሰዋ ታጋይ አለ። እሱ የወለደው በባድመ ጦርነት የተሰዋ አለ። በባድመ ጦርነት የሞተው ኤርትራዊ የወለደው ልጅ ደግሞ በዚህ በትግራይ ጦርነት የሞተ ነው ማለት ነው። ሶስተኛ ጀነሬሽን አሁን we are going to another አራተኛ ጀነሬሽን አሁን በኤርትራ በኩል ነው። በኢትዮጵያ በኩል ደግሞ the same ነው። እየታፈሰም ይሁን ወይም ፈልጎ ተመዝግቦ ወታደር ሆኖ I'm sure አባቱና ቀድማያቱ ከዛ በፊት ደግሞ በአርበኝነት በአድዋ ጦርነትም የሞተ ሊሆን ይችላል የቀድማያቱ እና ከዚህ እንውጣ። ኤልሳ እንዳልሽው the same አይነት ስልት ተጠቅመህ አንድ ነገር ትሞክረዋለህ። አንዴ ትሞክረዋለህ፣ ሁለቴ ትሞክረዋለህ። በቃ ዝም ብለህ እሱን ከቀጠልክ ግን ምንድነው አንስታይን ነው የእብደት ምልክት the same process the same method አንድ ነገር ተጠቅመህ different result። ስለዚህ ኤርትራን ወሮ የባህር በር አስከብራለሁኝ፣ ዳር ድንበራችን ቀይ ባህር ነው፣ ይሄ ደግሞ በኃይል ማድረግ እንችላለን ማለት አፄ ኃይለ ሥላሴ የሞከሩት ነው። ኮሎኔል መንግስቱ የሞከሩት ነው። በዚህ በ2000 ዓመተ ምህረትም ተሞክሯል። አቶ ዜናው ከተሞከረ አሁን አቶ መለስ ዜናው ሞክረውታል። አዎ በዛን ጊዜ ያልተሳካ አብይም መለስ ዜናው ያው በ2000 ዓመተ ምህረት ይሄ ካልተሳካ አራተኛ ጊዜ በጠቅላይ ሚኒስትር አብይ ሞክረውት ይሳካል።
ብሎ ማሰብ እንዴት ይቻላል? እኔ I'm just appealing to their reason. ሎጂካል አይደለም። ካሁን በፊት ተሞክሮ ያልተሳካ አሁን ይሳካል ብሎ ማሰብ አይቻልም። ስፔሻሊ ደግሞ በአሁኑ ኢትዮጵያውያን እንግዲህ አማራ ጦርነት አንስቶ ከሴንትራል ገቨርንመንት ጋር ተዋግቶ አያውቅም። አሁን አማራው ራሱ አፈንግጦ ከማዕከላዊ መንግስቱ ጋር እየተዋጋ ነው። የትግራይ ሁኔታ እንደምናውቀው ነው። እና በእንደዚህ አይነት ሁኔታ አይ በቃ አይ ዶንት ኬር አሰብን ለመያዝ እሞክራለሁኝ ቢሉ አቶ ዶክተር ምን ይላሉ መሰለኝ የህዝብ ብዛት አለኝ ብለው ነው ሁልጊዜ የሚናገሩት። ግን የሀገሪቷ ሪሶርስም ውጊያ ላይ መዋሉ ህዝቡን ወደ ረሃብ ነው የሚዳርገው። ሌላው ደግሞ ህዝቡንም ለስራ እንደመጋበዝ ፋንታ ህዝብ ብዛት አለኝ ውጊያ ላይ ያወለዋለሁ ብሎ መናገሩ ራሱ በጣም የሚያከብደው ነገር ነው። በሌላ ነገር አብይ ራሱ ካለፈው በትንሽ የስልጣን ዘመኑ መማር የሚገባው ትግራይን ያለ ኃይሉን ከእንትና ጋርም ሆኖ ከዚህ ዲክታተር ኢሳያስ ጋርም ሆኖ እንትን አሏት፣ ተቆጣጠሯት እኮ። ፋይናሊ ግን መቀመጥ አልቻልንም። ህዝብ ካልተቀበለ ምን ያህል ክፉ መሆኑን ነው ማለት ነው። ህዝብ ወዶ አምኖ ካልተቀበለ ምንም ማድረግ እንደማይቻል የትንሽ ጊዜ የስልጣን ዘመኑም ማየት ይችላል። ትግራይ ውስጥ በቃ ራሱ ሚዲያ ላይ ወጥቶ ተናግሯል። መቀመጥ አልቻልንም፣ ትተናት ወጣን አለ። ስለዚህ የኤርትራ ህዝብ ሳይወድ በኃይል ተቆጣጥረህም ቢቻልም ማለት ነው እንደዚህ ነው። ስለዚህ ከዚህ የተለየ አይነት ሐሳብ ቢመጣ እንደ ህዝቦች ጥሩ ነው ባይነኝ። ቀጥል፣ አቋረጥኩ ማለት ነው። አዎ አይ ችግር የለም። ልክ እንዳልሽው የእብደት ምልክቱ አንድ ነገር ደጋግመህ በመሞከር የተለየ ውጤት አመጣለሁኝ ብለህ ማሰብ ነው ይላል አንስታይን። እንትኑ ሳይንቲስቱ አንስታይን ነው እንደዛ አለ የሚባለውና ለሁላችንም አይበጅም። ካሁን በፊት ብዙ ተሞክረዋል። በቀይ ኮከብ ዘመቻ ትልቁ ዘመቻ ነበረ የደርግ ህዝባዊ ግንባር እጨርሳቸዋለሁኝ እዛ ናቅፋ ቀብሬያቸው መለሳለሁኝ ብሎ አልተሳካም። ምክንያቱም ህዝቡ ነው የሚዋጋው። በቃ ትግራይም ያው ወደ ዱቄት የተበተነ ዱቄት አየር ላይ የተበተነ ዱቄት ነው እንደገና ሰብስቦ ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳ